ብሌን እባክሽን ይቅርታ አድርጊልኝ። እኔ እወድሻለሁ፣ አፈቅርሻለሁ። አምናን እኔም እወድሃለሁ፣ አፈቅርሃለሁ። ሁለተኛ ላትጎዳኝ ቃል ግባልኝ። እኛ እንኳን ሰላም ነው፣ ግን ያንን ደህንነታችን የሚያጠፋው ነገር ተፈጥሯል። እስቲ ንገረኝ ልጅ፣ ምንድን ነው? ባለፈው እንደመጣች የተሻለ አይደል? አዎ፣ ያቺ ድጋሚ ህይወት ልትረብሽ ሞከረች አይደል? አዎ ናት። ጄሪ አርግዛለች። ምን? ልጅ ነው እና የቤሌን ባለቤት አሁን አወቅ። ስለተዋወቅን በጣም ደስ ብሎኛል። እኔ እናቴ በቃ እናንተ ሰው እኔ ሳልወዱ እንዴ? ቆይ ለምን አንድ ላይ ልንሰራ ነበር እንዳሰብክ? አሁንማ ባለሙያ መጣች። እሷ ፊት ደግሞ አይደለም መሳሳት ለመስራት ሞከር ራሱ ከባድ ነው። እሺ እንዴ በእውነት ልቤን ሰበርሽ እንዴ? ባሩክ አትጠይቂኝ አይደል ያልከኝ? አዎ ቤሌን እውነቷ አትጠይቂኝ ያልካት። እኔ እኮ እንደዛ ለማለት ሳይሆን ያው በጣም ነው ያፈቅሽኝ ለማለት ነው። ታዲያ መጀመሪያ እንደዛ ትለኝ ነበር? እኔ ማፈቅርሃለሁ። በቃ ና ወደታችን ውረድ፣ ቁርስ እንብላ። አይ አንውረድ፣ ይቅር። እንዴ ለምን? እንዲሁ ተቃቅፈን መሽቶ ይንጋ። እዛ የሆነ ውዴ። ለምን ፍቅር? እኔ አንቺ ካለሽልኝ አይርበኝም፣ ምንም አልሆንም። እናት ዛህራ ራሳቸውን ስተው ታማው ብሌን ደርሳባቸው ትገኛለች ማለት ነው። እናት ዛህራ ምንድነው የሆኑት? እንግዲህ እናት ዛህራ ቆሻሻ ለመጣል ወደ ውጪ በወጡበት ሰዓት ቡናቸውን ቀርተው ቁጭ አርግተው ነበር ሄዱትና ሲመለሱም እንግዲህ እናት ዛህራ ቡና የቀዘቀዘብኝ በማለት ያንን ቡና እንደጠጡ ራሴን በማለት ወንበራቸው ላይ ቁጭ ብለው ይገኛሉ። ራሳቸውን ስተው ወዲያውኑ ብሌን እየመጣ እንግዲህ እየጮች ነበርና እናት ዛህራ ምንድነው የሆኑት? ባሩክ ምንድነው ያደረገው? እንግዲህ ባሩክ እናት ዛህራ ጋር ቁጭ ብሎ እኔ በሚስቴ በብሌን በመጣብኝ ሰው አልደራደርም፣ ምንም አደርገዋለሁ እያለ ይገኛል ማለት ነው። እና ዛህራ ምን ሆነ ነው ምንድነው የተፈጠረው የሚለው እንግዲህ ምንም ግልጽ የሆነ ነገር የለም ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላም ብያለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ብዙ ቁም ነገር የምታገኙበት ሁላቸውም የተሳሰሩ ቤተሰባዊ ናቸው ማለት ነው። ግን ሁላቸውም እያንዳንዳቸው የሆነ ተንኮለኞች ናቸው ማለት ነውና እንግዲህ ጄሪ ድጋሚ ወደ አቶ አምናን ቤት ተመልሳለች። ጄሪ ማለት እንግዲህ የአቶ አምናን የቀድሞ ሚስቱ የሆነችው ነበረችና ግን በራሷ ተንኮል እና በማይሆን ነገሮች ከአቶ አምናን ቤት መበረር ችላለች ማለት ነው። ግን ድጋሚ አሁን አርግዣለሁ በማለት ተመልሳ መጣለች። ያረገዘችውስ ማን ነው? አቶ አምናን ጋር ተጠግቶ በሚኖረው ከሙስጠፋ አርግዛለች ማለት ነው። እንግዲህ እርግዙ መሆኗን እንዳረጋገጠ ቀጥታ ወደ አቶ አምናን ቤት የምመለስበትን ሰበብ አግኝቻለሁ። በጣም ጥሩ አጋጣሚ። በዚህ አጋጣሚ አቶ አምናን ቤት መግባት አለብኝ። አስገብቶ እውነታውን ባይቀበለኝ እንኳን የሆነ ነገር ማድረግ እችላለሁ በማለት እንግዲህ አቶ አምናንን ካንተ አርግዣለሁ በማለት ድጋሚ እንግዲህ ህይወቱን ለመበጥበጥ ወደ አቶ አምናን ቤት ተመልሳ ሄዳለች ማለት ነው ጄሪ። አቶ አምናን ግን ይህን ነገር በፍጹም ሊቀበላት አልቻለም። በፍጹም የማይሆን ነገር ነው በማለት ሊቀበላት አልቻለም። እንግዲህ አቶ አምናን በጣም ተረብሿል። ምንድነው የተረበሸው? ለማንም ሰው እንግዲህ እየተናገረ አይደለም። ጭንቀቱም አሁን ከብሌን ጋራ በፍቅር ይገኛሉ። ማርያም ተሳፍራ ወደ አባቷ ሄዳለች ማለት ነው። በዚህ መሀል እንግዲህ አቶ አምናን ነፃነቱን አውጇል ማለት ነው። ነፃነቱን አውጆ ከብሌን ጋራ ወይም ደግሞ ከሚወዳት ከሚያፈቅራት ልጅ ጋር ጥሩ ጊዜ እያሳለፈ ይገኛል ማለት ነው። ነገሩ ግን ድብብቆሽ ነው። ለብሌን እንግዲህ የፍቅር አበባ ሰጥቷት ነበረ። ቢሆንም ያ አበባ እንግዲህ ተቀብላ ክላሷ ነበር ያስቀመጠችው ማለት ነው። ያንን አበባ እየተመለከተ ባሩክ እንግዲህ ከስራ ሲመጣ ያንን አበባ ያያል። ብሌን ይሄ አበባ ኬት የመጣ ነው? ማን የሰጠሽ?
አንቺ እኮ ሚስቴ ነሽ፣ ባለትዳር ነሽ፣ ማን አበባ የሰጠሽ በማለት እንግዲህ ብሌንን አፋጧታል ማለት ነው። ብሌንም የምትመልሰው ቢጠፋባት ግራ ቢጋባባትም እናት ዛህራ ናት የሰጠችኝ፣ ምን ነው ለምን ጠየከኝ ነበር ያለችው። ምን ችግር አለው? እናት ዛህራ እኮ በጣም የምትወደኝ እናቴ ነች፣ የእናትን ቦታ መሙላት የምትችል ሰው ናት እኮ፣ በጣም ጥሩ ሰው ናት። ምን ችግር አለው እናት ዛህራ አበባ ብትሰጠኝ ነበር ያለችው። አይ ምንም ችግር የለውም፣ በጣም ጥሩ ብሌን፣ ግን ልትዋሽኝ እንዳትሞክሪ ነበር ያለው። ብሌን በጣም ነው የደነገጠችው። እንግዲህ ወደ ውጭ መውጣት አለብኝ ሲልና ወደ ውጭ ሲወጣ ብሌን በጣም ተጨንቃ ነበር። ይህንን አበባ የሰጠችኝ እሷ አይደለችም፣ ሄዶ ይጠይቃትና እኔ አይደለሁም ትለኝና ጉዴ ፈላ ይሆን ትለውና እያለች እንግዲህ በጣም እየተጨነቀች ነበረ። ስለዚህ ሮጬ ወይ አምናንንም ከጠየቀህ እናት ዛህራ ናት ስትሰጣት አይቻለሁ በለው እለዋለሁ በማለት እንግዲህ ሮጣ አምናን ጋር ነበር ሄደችው። አምናን ጋር ስትሄድ እንግዲህ አምናን እባክህ አምናን ነበር ያለችው። ምን ሆንሻል? በጣም ተደናቅሻል ቢላትም እንግዲህ ብሌንም አዎ አንተ የሰጠኸኝን አበባ ባሮክ አይቶታል። ማን የሰጠሽ ስለኝ በጣም ተደናግጬ እናት ዛህራ ናት አልኩትኝ። አሁን ምን ላድርግ? እናት ዛህራ ጋር እኮ ይሆናል ይሄን ያለው ነበር ያለችው። አስደንግጬ እኔም እናት ዛህራ እንደሰጠችሽ አስመስዬ ነግረዋለሁ ነበር ያላት። በዛ ማለት እነሱ ሲነጋገሩ ነበር። ባሮክ በሩን ከፍቶ ድንገት ሲገባባቸው በጣም ደንግጠዋል። ብሌን በጣም ነው የደነገጠችው። እሱም ምን ነው ብሌን ምን ሰሪያለሽ ከዚህ ደግሞ ነበር ያላትና ብሌንም በጣም በመደንገጥ አይ ቅድም እኮ ከገቤ ስወጣ አምናን ጋራ ነው የምሄደው ስላልከኝ እዚህ አንተን ፍለጋ ነው የመጣሁት ነበር ያለችው። እሺ በጣም ጥሩ እና ምን ፈልገሽ ነበረ? እና ወደ ክላሳችን ሄደን እናውራ እንዴ ነበር ያላትና አይ በቃ ቶ እኔ ሄዳለሁ አንተ ከአምናን ጋር ስራ እንጨርስ ነበር ያለችው። አምናም አዎ አንተን ፍለጋ ነው የመጣችው ወንድሜ እና ቁጭ በልና አንዳንድ ነገሮችን እናውራ በማለት እንግዲህ ነገሮችን ማረሳሳት ይችላል። ብሌን በጣም ነው የደነገጠችው። እንግዲህ እዚህ ጋር ባሮክ እና ዛህራ እንዴት ለኔ ለሚስቴ ለፍቅረኛዬ አበባ ትሰጣታለች? ምን አስባ ነው? እሷ ናት እየመከረችብኝ ያለችው ለኔ ልጅቷ ቦታ እንዳትሰጠኝና አብሬያት እንዳላድርም እያደረገች ያለችው እናት ዛህራ ናት በሚል እንግዲህ በጣም ተናዷል። ለዚህ ነው እናት ዛህራ ቡና እየጠጣች ባለችበት ሰዓት የምጠጣው ቡና ውስጥ እንግዲህ የጨመረው ነገር ግልጥ ባይኖርንም እናት ዛህራ ራሷን አዙሯት እንግዲህ ራሷን ስታ ታማ ነበረ። እንግዲህ የወሰደችው ነገር ግልጥ አይደለም። ይህ ግን ያው ዶክተሮችም ሁሉ ነገር እንደሚደርሱበት የሆነ ለየት ያለ ነገር እንደወሰደች እየተናገሩ ይገኛሉ። እሱም እናት ዛህራ አጠገብ ሄዶ ዛሬ አመም ብሎሽ ነበረ ሰምቻለሁ እንደዛ ሲሉ ደግሞ ፊትሽም ልክ አይደለም። እኔ ይኸውልሽ እንደዚህ ነኝ። እኔ በሚስቴ በብሌን በመጣ ሰው አልደራደርም። ማንም ይሁን ማንም ቀልድ አላውቅም ነበር ያለው እና ዛሬ ነገር ግልጥ አልሆነላትም። እና ዛህራ ግን በታሪኮች አንዳንድ ታሪኮች እየነገረችው ነበርና ታሪኩ ለኛ ግልጥ ባይሆንልንም ይሄንን ታሪክ በምን ሰበብ ነው ልትነግሪኝ ቻልሽው እያላት ነበረ። እሷም አሁን ያለበት ሁኔታ እንደሆነና እሱን እንደሚያስተምረው እየነገረችው ነበረ። ብሌንና አቶ አምናን እንግዲህ ደስ የሚል ጊዜ አብረው እያሳለፉና የፍቅር ጊዜያቸውን እየጋጩ ይገኛሉ። አምናንም ከብሌን ጋር በመሆኑ እንግዲህ በጣም ደስተኛ ነው። አረያቺ ማሪያ የተባለች ሰውዬ ወደዚህ ቤት ባልተመለሰች እያለ እንግዲህ በቅርቡ ከብሌን ጋር አብረው እንደሚሆኑ ለብሌንም እየነገራት ይገኛል ማለት ነው። እንደዚሁም ባሮክ እንግዲህ የጠፋውን ፋይል ያቶ አምናንን እንዳስመለሰ ለአቶ አምናን እየነገረው ነበርና እንግዲህ የጠፉትን ፋይሎች ሁሉ ከዛች ከመጠኛ ሴት እጅ አስለቅቄ አውጥቻለሁ እያለ እንግዲህ በጀብደኝነት በጉራ እየተናገረ ነበረ። ብሌንም አይሽ እኔ ጀግና ባላለሽ እኔ መሰለ ልትኮሪብኝ ይገባል እና ከዛች ከኃይለኛ ሴትዮች በዚህም ብዬ በዛም ያን ወረቀት ፋይሎችን መቀበች እያለው እያለ አቶ አምናን ፊት እንግዲህ ለብሌን የኔ ሚስት በደንብ ልትኮሪብኝ ይገባል ሲል እንግዲህ አቶ አምናን ፊቱ እየተቀየረና እየተናደደ ነበር። እንግዲህ የሚወዳትና የሚያፈቅራትን ልጅ አንዱ ተራ ሰው እዛ ጋር የኔ ሚስት እያለ ሲያወራ እንግዲህ ብሌንም እዛ ጋር ደስተኛ አይደለችም። ፊቷ ላይ ያስታውቃል በጣም እንደከፋት። አንድ ነገር ሲናገር አምናንም ፊቱን ነበረ የምታየው። አምናንም ፊቱ በጣም እየተለወጠና የቅናት መንፈስ ይታይበታል ማለት ነው። የአምናንና የብሌን ፍቅር እንግዲህ አደባባይ መውጣትና እውነታው መታወቅ አለበት፣ ግልጥ መሆን አለበት። ማሪያ ከነሱ መካከል መውጣት አለባት። እንደዚሁም ባሮክም ብሌን ለቀቅ ማድረግ አለባት ማለት ነው። ብሌን የአምናን ብቻ ናት። በቃ ከመጀመሪያውም እነሱ ናቸው። ብሌን ባሮክን አትወደው፣ አምናን ነው የምትወደውና
ስለዚህ ይሄን ነገር ያደረገችው ደግሞ በማይሆን ነገር በህል ውስጥ ተገባብታ አምናንም የሚወዳትን የሚያፈቅራትን ልጅ አሳልፎ የሰጠው ነገሮች እንዳይበላሹ ብሎ ነው ማለት ነው። ባሮክ ግን በጣም ተንኮለኛና አቶ አምናንን ለመጣል እየሞከረ የሚገኝ ሰው ነው እዛ ቤት። ድራማ እንግዲህ ደስ የሚልና አስተማሪ ድራማ፣ ብዙ ነገር ተንኮለኞች፣ በቃ ዓለም ላይ ያለች ተንኮል እዛ ቤት አለች ማለት ነው በአጠቃላይ። አቶ አምናንም እንግዲህ ፋይሎቹ ስለተመለሱ በጣም ደስ ብሎት ደውሎ ካታሊናን እያመሰገነ ይገኛል። እንደዚሁም ካታሊና አንቺ በጣም ጥሩ ሰውና ታማኝ ሴት ነሽ፣ ከኔ ጋር መስራት አለብሽ፣ ለወደፊት አብረሽኝ ትሰሪያለሽ፣ የስራ አጋሪ ትሆኛለሽ እያለት ይገኛል። እውነት ካታሊና ባሮክ እንግዲህ በተንኮል ካልቀየራት ካታሊና ለአምናን ጥሩ ሰው ናት። እንግዲህ ብዙ ጊዜ የዋህና ታማኝ ሰው እንደሆነ በዙሪያው ያሉ ሰዎች አስመሳዮችና እሱን ሊጎዱ የሚያስቡ ሰዎች እንደሆኑ እንግዲህ ወንድሙ ፊት እየነገረችው ነው። እንግዲህ ወንድሙ በሱ ላይ ተንኮል እንደሚያስብ ካታሊና ሁሉ ነገር ታውቃለች። ሚስጥሩን ከሷ ጋር ይመካከራል ስለሆነ ባሮክ ማለት ነው። ግን እዛው ባሮክ ፊት አምናንን በዙሪያ ያሉ ሰዎችን ተጠንቀቃቸው፣ አንተ በጣም የዋህና ጥሩ ሰው ነህ፣ ስለዚህ ሰዎች እንዳይጎዱ እያለችው እየነገረችው ትገኛለች ማለት ነው። ስለዚህ አሁን እንደምናየው ከሆነ ካታሊና አቶ አምናን ታስፈልገዋለች ማለት ነው። ግልጥና ታማኝ ሴት ናት እስካሁን ባየ ነው። ባሮክ ግን መንገድ ፋይሎችን ያስመለሰበት መንገድ ጥሩ መንገድ ላይሆን ይችላል እና አቶ አምናና ብሌን ግን ያው በመካከላቸው ምንም መፈጠር የለበትም እና ዛህራም ምንም መሆን የለባቸው ማለት ነው። ባሮክ ደግሞ መጋለጥ አለበት። የሚያደርገው ተንኮሎች ሁሉ እንዳሉ መጋለጥ አለባቸው። ባሮክ የእናት ሙርዚና ልጅ መስሎ ቢገባም ግን የወይዘሮ ሰማለት ወይም ደግሞ የአቶ አምናን ትክክለኛ ወንድሙ ነው ማለት ነው። ወይዘሮ ሙርዚና እንግዲህ ዋሽታ ልጄ ነው ብላ እዛ ቤት አስገብተዋለች ማለት ነው። አምናን ይሄንን ነገር አቅም ባሮክ ደግሞ ጠንቅቆ ያውቃል። ይሄ ነገር ደግሞ እነሱ እንዳይጣሉና ሌላ ችግር እንዳይፈጠር ያደረገችው ቢሆንም ወይዘሮ ሙርዚና ነገር ግን መጨረሻ ላይ ወንድማማቾቹ ሊጋደሉ ይሆናልና ወይዘሮ ሙርዚና እንግዲህ እውነቱን መናገር አለባት ማለት ነው። እዚህ ጋር እንግዲህ አምናን እዚህ ጋር የሚያውቀው ባሮክ የሙርዚና ልጅ እንደሆነ ነው እንጂ የእናቱ ልጅ የራሱ ወንድም እንደሆነ አያውቅም። ስለዚህ ባሮክ ደግሞ እውነቱን ያውቃል። አምናን ምንም የሚያውቀው ነገር የለምና ወይዘሮ ሙርዚና እውነቱን መናገር አለባት። ቤተሰባዊ የተሳሰሩ ናቸውና ድራማ እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ ቪዲዮ ይዤላችሁ እስከመጣ ድረስ ቸር ሰንብቱልኝ። እንግዲህ የጀመራችሁ ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ቸር ሰንብቱልኝ።